ከማንም ሰው ጋር በተገናኙ የምታወሩት ነገር እንዳይጠፋባችሁ የሚያደርግላችሁን ፍሬምወርክ ላስተምራችሁ ነው። ያ ማለት ከባልደረባችሁ ጋር ትተዋወቃላችሁ፣ ግን ቡና እየጠጣችሁ መናገር ሲጀምሩ ምን ልበለው፣ ምን እንዲያወራ ያድርገው፣ እኔስ ምን ላወራ የሚለው ነገር ያስጨንቃችኋል እና ዝምታውን ደግሞ እንፈራዋለን። ከአዲስ ሰዎች ጋር በተለያየ አጋጣሚ ተገናኝታችሁ ምን መጠየቅ እንዳለባችሁ ግራ ይገባችኋል። እንዴት ኮንቨርሴሽኑ መቀጠል እንዳለበት የማታውቁ ሰዎች ሆናችሁ ይሄ ቪዲዮ ለእናንተ ነው። ይሄን ፍሬምወርክ እኔ ራሴ በመጠቀሚ ከተለያዩ ሰዎች ጋር በተለያየ ቦታ ስገናኝ ሀሳቤን እንድገልጽ፣ እነሱን እንድጠይቅ፣ ኮንቨርሴሽኑ እንዲቀጥል ያገዘ ፍሬምወርክ ስለሆነ ቪዲዮን እስከ መጨረሻው ተመልከቱ። ለማታውቁ ሰዎች አሌክስ እባላለሁ። ስራዬ ምንድነው? የእናንተ ሀሳብ አቀራረብ የተሻለ እንዲሆን አግዛለሁ። በዛሬው ቪዲዮ የማስተምራችሁ ኤስ ፍሬምወርክን ይሆናል። ኤስ ፍሬምወርክ ኤስ ይባላል። ኬክ ነገር ነው፣ ታሽጎ የሚሸጥ ኬክ ነው። እንደ አብራችሁ አሶሴት እንድታረጉት ነው የፈለኩት እንጂ ማስታወቂያ አይደለም አክቹሊ። ስለዚህ ኤስ ማለት ኤሲኢ ነው። ኤሲኢ ምን ማለት እንደሆነ አስተምራችኋለሁ። ትናንት ቤት ልንከራይ እየጠየቅን ነበረ እና ደላላው ይዞን ሄደ። ደረስን ቤቱ ጋር ስንደርስ በሩ ጋር ሁለት ሰዎች ተቀምጠዋል። አንደኛው ዘበኛው ነው። ከሱ ጎን ደግሞ የተቀመጠች ወፈር ያለች አንድ አጭር ሴት አለች እና ጠየቅናቸው። በር ከፈተልን ዘበኛው እና ገባን። ሁሉ ነገር ጎበኘ ነው፣ አየ ነው። ጥሩ ነው፣ ደስ ይላል፣ ያምራል ቤቱ። ፈርኒቸሮቹ አዲስ ናቸው፣ ኤቭሪቲንግ አዲስ ነው ቤቱ እና ተመለስን፣ ወጣን። ሴትዮዋ ቁጭ ብላለች በነበረችበት ቦታ። ከዛ ከመመለሳችን በፊት ቤቱን እየጎበኘን ባለቤቷ እኮ ውጭ ያየሃት ሴት ነች አሉኝ። እኔ ደግሞ አልገባኝም ነበር፣ አላወቅኩም ነበር ባለቤቷ። ስንመለስ በቃ ባለቤቷ እንደሆነች ስለነገሩኝ ማዋራት አለብኝ ብዬ ቀጠልኩኝ እና ሰላም እንዴት ነሽ አልኳት። ብድግ አለች ከመቀመጫዋ። አዎ ቤታችሁ በጣም ነው የሚያምረው፣ ሁሉም ነገር አዲስ ነው፣ ኤቭሪቲንግ ፐርፌክት ነው፣ የተቀመጠበት መንገድ ደስ ብሎኛል አልኳት። አሁን እዚህ ጋር ያደረኩት ነገር ምን እንደሆነ ታውቃላችሁ? ከኤስ ፍሬምወርክ ውስጥ ኤን የተጠቀምኩት። ኤ ማለት አንከር በኮንቴክስት ማለት ነው። ያ ማለት ለምሳሌ እናንተ የሆነ ጉዳይ ለማስፈጸም ሰልፍ ላይ ነው ያላችሁ እና በቃ ረጅም ሰልፍ ነው፣ ብዙ ሰዓት ነው የቆያችሁት፣ አጠገባችሁ ሰዎች አሉ፣ መነጋገር ማውራት ትፈልጋላችሁ እና የዛኔ ምን በማለት መጀመር መሰላችሁ? ዛሬ ደግሞ በቃ ሰልፉ ረጅም ሆኗል፣ እኔ ቶሎ ይደርሰናል ታስባለህ፣ ይሄ ወረፋችን ቶሎ ይደርሰናል። ይችን ማለታችሁ የዛ ኮንቴክስት ላይ ያለውን ነገር አወጣችሁ የጋራ አደረጋችሁት ማለት ነው። ስለዚህ ያ ኮንቨርሴሽን እንዲቀጥል ከዛ ሰው ጋር ያላችሁን ግንኙነት ወደፊት ለማድረግ መነሻ የሚሆናችሁ እስቲ ይቺ የተናገራችሁት ነገር ነች። ሌላው ምናልባት ከልብ የመነጨ አድናቆት ልትሰጧቸው ትችላላችሁ። ለምሳሌ ከአዲስ ሰዎች ጋር ተገናኝታችሁ ለመጀመሪያ ጊዜ ስትገናኟቸው የለበሰው ሱፍ ሊመቻችሁ ይችላል፣ ፀጉር ሊመቻችሁ ይችላል፣ የለበሰችው ጫማ ሊሆን ይችላል፣ ወይ የፀጉር አቆራረጡ ሊሆን ይችላል። የሚገርም አይነት ሱፍ የለበስከው ተመችቶኛል፣ ጫማ ደስ ይላል፣ አቆራረጡ ሊሆን ይችላል። እሱን በማድረጋችሁ ይላችሁ ኮንቨርሴሽኑን እየጀመራችሁት ነው ማለት ነው። እዛው ግን አትቀሩ። ልብስ ያምራል፣ ጫማም ደስ ብሎኛል፣ አቆራረጥም ደስ ይላል እያላችሁ እዛው ጋር አትቆዩ። ስሞል ቶክ ነው የሚባለው። ስሞል ቶክ ወደ ሌሎቹ ሀሳቦቻችሁ መንደርደሪያ መግቢያ ነው እንጂ እዛው ዝም ብላችሁ እየተመላለሳችሁ ቦታ አይደለም። ስለዚህ የመጀመሪያው የፍሬምወርኩ አንደኛው አንከር ኮንቴክስት አዲስ ሰዎች ከሆኑ እንዳልኳችሁ አድናቆት መስጠት ሊሆን ይችላል። የጋራ የሚያደርጋችሁን ኮንቴክስት መናገር። ለምሳሌ ሙቀት ከሆነ ያለው ሰሞኑ ሙቀት ደግሞ በጣም አስቸጋሪ ከሆነ አያችሁ፣ ያኛውም ሰው ኤክስፒሪየንስ እያደረገው ስለሆነ ሁለታችሁም ኤክስፒሪየንስ እያደረጋችሁ ስለሆነ ይሄ የምታወሩበት ቶፒክ ሆነ ማለት ነው። መጀመሪያ መነሻ ሆናችሁ እሱን ትይዛላችሁ። እሱ ጋር ግን አያበቃም ማለት ነው። ሁለተኛ እኔ ያደረኩት ነገር ምንድን ነው? ትናንት ቤት እንከራይ ስንሄድ ሴትዮዋን ቤቱ ያምራል፣ ፈርኒቸሮቹ በሙሉ አዲስ ናቸው ካልኳት በኋላ ምንድን ነው ያደረኩት? ኤስ አይደለ? ሲ ማለት ኪዩሪዮሲቲ ኮስችን ማለት ነው። ማለት ምንድን ነው? ይሄ ጥያቄዎችን መጠየቅ ጉጉት ሊኖራችሁ ይገባል። ሞር ጥያቄ ጠይቁ። ከዛ ሰው የሆነ ነገር ለመማርና ለመረዳት ለመስማት ማለት ነው። ሄድኩኝና እንዴት ነው አግሪመንቱ የሚሆነው ነበር ያልኳት። ከዛ አግሪመንቱማ እኔ ከዋና ባለቤቱ ጋር አግሪመንት ውል ስለተዋዋልን ከእናንተ ጋር የሚሆነው እንደዚህ ነው ማውራት ጀመረች እሷ። እኔም እያዳመጥኳት ነው። ምንድን ነው እያደረኩት ያሉት ማለት ነው? ኪዩሪየስ ሆኜ ጥያቄ እየጠየቅኳት። እዚህ ጋር ጥያቄ ስትጠይቁ ምላሻቸው አዎ ወይ ደግሞ አይደለም እንዲሏችሁ አይደለም። ኦፕን ኢንድድ ኮስችንስ የሚባሉ አሉ። ይሄ መልሳቸው አዎ ወይ አይደለም ብለው አይደለም የሚመልሱላችሁ፣ ሰፋ አድርገው እንዲመልሱላችሁ የሚያደርጉ ጥያቄዎች አሉ። እነሱን ትጠይቋቸዋላችሁ ማለት ነው። ከዛ እናንተ ስራ የሚሆነው ብቻ ማዳመጥ ነው። ስታዳምጧቸው የሆነ ሌላ የምትጠይቋቸውን ነገሮች ደግሞ ታገኛላችሁ። ልክ ሰማችኋቸው አይደል? አዳመጣችኋቸው፣ ትርጉም ይሰጣል። እሱ ልክ
ለምን እንደዛ ስለነበረ ይሄ ልክ ነው ተመሻው ከዛ እሱ ጋር ብቻ አሁን ምንድነው ቫሊዴት አደረጋችሁላቸው ሐሳባቸውን ከዛ እዛው አታቆሙ። አሁንም ደግሞ ከተናገሯት ነገር የሆነች ነገር ይዛችሁ ደግሞ ድጋሚ ጠይቋቸዋላችሁ። ድጋሚ ሐሳባቸውን መግለጽ ይጀምራሉ። እንደዛ ሰው እያለ ኮንቨርሴሽኑ ይቀጥላል ማለት ነው። ስለዚህ አሁን የሰጧችሁ ኤስ ፍሬምወርክ ኤ አንከር ኮንቴክስት የሆነ መጀመሪያ እንደ ስሞል ቶክ ነገር የሆነ ለምሳሌ ዛሬ ሙቀቱ አስቸጋሪ የሆነ ሰልፉ ወረፋ ነው በጣም ይደርሰናል ብለህ ታስባለህ። አንድ ሰውም ሊሆን ይችላል። የምታውቋቸው ሰዎች ከሆነ ደግሞ ቀላል ነው እንደው ይሄ ንግግራችሁ ለማስጀመር ማለት ነው። ሲ ማለት ደግሞ ኩሪዮሲቲ ኩዌስችንስ ጉጉት ኖሯችሁ ጥያቄዎችን መጠየቅና መስማት ማዳመጥ መቻል። የፍሬምወርኩ የመጨረሻው ኤሌመንት ኢ ነው። ይህ ማለት ኤክስፓንድ ማድረግ ኢንካሬጅ ኤንድ ኤክስፓንድ እንዳልኳችሁ እኔ አሁን ሴትዮዋን ትናንት መጀመሪያ ጥሩ ነው ያምራል አልኳት። በቃ ክፍት እንድትሆን አልኳት ለኮንቨርሴሽኑ። እኔ አላቃትም እኮ ሴትዮዋ አላቃትም። ለመጀመሪያ ጊዜ ነው ያየኋት። ግን ሄጄ ዋጋችሁ ግን ተወደደ ብላት አይሆንም። መጀመሪያ ምራ ያልኳት ሰላም እንዴት ነሽ ስላት ብድግ አለች ምናምን ቤታችሁ በጣም ነው የሚያምሩ ደስ ብሎኛል ያያችሁ። አሁን ክፍት እንድትሆን አደረኳት ለኮንቨርሴሽኑ። ከዛ ጥያቄ መጠየቅን የጀመርኩት እኔ ከዛ እያዳመጥኳት ነው። ጥያቄ እየጠየቅኩ ነው። ሰው ማውራት ይፈልጋል። በነገራችሁ ላይ በትክክል የሚያዳምጠው ሰው ብቻ ነው የሚፈልገው። ሶስተኛው ኤሌመንት የፍሬምወርኩ ኢ ማለት ኢንካሬጅ ኤንድ ኤክስፓንድ። ኢንካሬጅ ታደርጓቸዋላችሁ የምታወሯቸውን ሰዎች ሞር ሀሳብ እንዲሰጧችሁ ሞር እንዲናገሩ። እናንተ ደግሞ የእውነት ደግሞ ይሄ ጠይቃችሁ አይደለም በትክክል ታዳምጣላችሁ በጥሞና ነው። ከዛ አሁንም ደግሞ ድጋሜ ትጠይቃላችሁ እያለ የሚቀጥል ፍሬምወርክ ነው ማለት ነው። ይሄን እኔ በትክክል ነው የምተገብረው ከተለያዩ ሰዎች ጋር። ይሄን ፍሬምወርክ በትክክል ከተገበራችሁት የትም ቦታ ብትሄዱ የምታወሩት ሀሳብ አይጠፋባችሁ። ብዙ ጊዜ አሁን እኛ እንዴት ነው ኮንቨርሴሽን ላይ ግዴታ ኤቭሪቲንግ እኔ ማውራት አለብን ብለን እናስባለን። የኮንቨርሴሽኑ አብዛኛው ክፍል እኛ መናገር ብቻ ሳይሆን ማዳመጥ ይበልጣል። እና ግዴታ ዝም ምን ላወራ እችላለሁ አላወራም። ጥያቄ ጠይቁት። እናንተ የምታወሩት እንኳን ሀሳብ አይኖራችሁ። ጥያቄ ስትጠይቁት ይነግራችኋል የሆነ ነገር። እሱም በመልሳት ደግሞ ሌላ ጥያቄ፣ ከዛ ጭራሽ ከጥያቄው እሱ ሲነግራችሁ ደግሞ የእናንተ ሀሳብ የሆነ ሀሳብ ይመጣላችኋል። እናንተም እሱ ሼር ታደርጋላችሁ እያለ ነው ኮንቨርሴሽኑ የሚቀጥለው። ግን ሀሳብ የለኝም ብለህ ቁጭ የምትል ከሆነ መቼም ሀሳብ ያመጣልህም። ኮንቨርሴሽን ጥያቄ መጠየቅ ነው። ኪዩሪየስ ሆኖ ፍላጎት ኖሯችሁ እዛ ሰው ጋር ማለት ነው። ስለዚህ ከዚህ በኋላ አዳዲስ ሰዎች ጋር ሊሆን ይችላል፣ ስራ ቦታ ጉዳይ ለማስፈጸም ስትሄዱ መስሪያ ቤት ሊሆን ይችላል፣ ደንበኞቻችሁ ጋር ሊሆን ይችላል። ከዚህ በፊት የምታውቋቸው ግን በደንብ በደንብ ልብ ለልብ ያልተገናኛችሁ ሰዎች ጋር ሊሆን ይችላል። ኤቭሪዌር ይሄን ፍሬምወርክ የምትጠቀሙ ከሆነ የምታገኟቸው ሰዎች ጋር የተሻለ ኮኔክሽን ቢውልድ አድርጋችሁ መውጣት ትችላላችሁ። ስለዚህ ለማጠቃለል ያህል ኤስ ያመጣውላችሁ በደንብ ይሄ መታወስ እንዲችል ነው፣ እንድታስታውሱት ነው በቀላሉ። ኤ ማለት አንከር ኮንቴክስት ካላችሁበት ነገር። ለምሳሌ ቡና ልጠጡ ካፌ የሆነ ሰው ጋር ተገናኝታችሁ ከሆነ ምን ብላችሁ ልትጀምሩ ትችላላችሁ? እዚህ ቤት የምመጣው በነገር ላይ ቡና ስለሆነ ጧጧት ቡና ስለምጠጣ ቡናቸውም አሪፍ ነው በቃ ቡና ጠጥቼ ነው ወደ ስራ የምገባው ብላችሁ ከማታውቁት ሰው ጋር ኮንቨርሴሽን ልትጀምሩ ትችላላችሁ። ያ ማለት ያ ሰው አለ እናንተ አላችሁ ያገናኛችሁ የሆነ ነገር አለ ማለት ነው። እሱን ነው አንከር እያደረጋችሁ ያላችሁ እንጂ ቀጥታ ወደ ቢግ ቶክ አይገባም። ስሞል ቶክ ኢዝ ዘ ፓዝ ዌይ ኦፍ ቢግ ቶክ ይባላል። በስሞል ቶክ ነው ወደ ቢግ ቶክ የምትሄዱት። ሲ ማለት እንዳልኳችሁ ኪዩሪዮሲቲ ኩዌስችን ጉጉት ኖሯችሁ ጥያቄዎችን መጠየቅ እዛ ነገር ላይ እንዲያወሩ ማድረግ ነው። ይህ ማለት አሁንም ሌላ ነገር አለ። ጀስት ኢንካሬጅ ማድረግ እነሱ ሀሳብ ይነግሯችኋል። ቫሊዴት ታደርጋላችሁ። ትርጉም ይሰጣል። እንደሰማችኋቸውም ያውቃሉ እንደዛ ስታደርጓቸው። ከዛ በኋላ ሞር ደግሞ ከተናገሩት ነገር የሆነ ነገር ይዛችሁ ኤክስፓንድ እንዲያደርጉበት ማድረግ መቻል ነው። ኤስ አንከር ኮንቴክስት፣ ሲ ኪዩሪዮሲቲ ኩዌስችን፣ ኢ ኢንካሬጅ ኤክስፓንድ። ይህችን ፍሬምወርክ የእውነት እያንዳንዱ የምታገኟቸው ሰዎች ጋር መጠቀም የምትችሉ ከሆነ የምታዩት ነገር አይጠፋባችሁ። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። ከሰዎች ጋር የሚኖራችሁን ግንኙነት የተሻለ ማድረግ የምትፈልጉ ከሆነ መድረክ ላይ ወጥታችሁ ሀሳባችሁን የምትገልጹበት አቅማችሁን ማሳደግ የምትፈልጉ ከሆነ ይሄ ለእናንተ ትክክለኛ አካውንት ነው። ቻናሉን ሰብስክራይብ በማድረግ ቤተሰቡ